በህይወቴ በጣም ካዘንኩበት ቀን አንዱ ይሄ ነው። ቀደም ሲል በነበረው መርሃ ግብር ላይ የተወሰነ ነገር ላጋራችሁ ሞክሬያለሁ። እጅግ በጣም የሚያሳዝን እጅግ በጣም ልብ የሚሰብር ግን ደግሞ ዓለም በሙሉ ማወቅ ያለበት ቢያንስ ደግሞ ኢትዮጵያውያን ማወቅ ያለብን ሀቅ ነው። አንዲት መምህር ባለቤቷን በአራት ልጆቿ ፊት ያስተማረችው ተማሪ በአሰቃቂ ሁኔታ ህይወቱን ሲቀጥፈው የተመለከተችበትና የሚያሳዝን ነገር ነውና ብዙ ምዕራፎች ያሉት ነው። የኢትዮጵያን እናቶች በመወከል ክብርት ቀዳማዊት እመቤት ዝናሽ ታያቸው እኒህን እናት እኒህን መምህር አይዞት ሊሏቸው ይገባል። ይህንኑ ደግሞ እንደው ብንመለከተው በጣም ጥሩ ነው ብዬ ነው የማስበው። በእያንዳንዳችን በር ላይ የደረሰ እያንዳንዳችንን የሚነካ ጉዳይ ነው። እሳቸው ከሚናገሩት በላይ መምህርቷ ሊናገረው የምችለው ነገር አለ እና ዋና መልእክቴ ለክብርት ቀዳማዊት እመቤት እናስታያቸው። ምክንያቱም በኢትዮጵያ የተለያዩ ቦታዎች ላይ በስራ አጋጣሚ ሲንቀሳቀስ ስላሰሯቸው ትምህርት ቤቶች፣ የልማት ተቋማት እና ብዙ ነገሮች እመለከታለሁ። እጅግ በጣም ያስደስታል። የኢትዮጵያ እናትነት ማለት ይሄ ነውና እንደዚህ ደግሞ ልባቸው የተሰበረ እናቶችንም ማጽናናት ያስፈልጋል። ያደርጋሉ ብዬ አስባለሁ፣ አውቃለሁኝ። ነገር ግን ደግሞ ብናውቀውም ጥሩ ነው ብናየውም ጥሩ ነው እና ጠብቃለሁኝ፣ ተስፋ አድርጋለሁ። እኔ እንደው እንደ ትንሽ ወንድሞት ይህን ያደርጋሉ ብዬ ጠብቃለሁኝ። ቀጥሎ የምንመለከተውን የመምህርቷን የልብ ስብራት አብረን እንድንጋራ በአክብሮት ጠይቆታለሁኝ። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያን፣ ሰላም ለመላው የሰው ዘር በሙሉ ይሁን። አብረን እንከታተለው እስኪ። ሁላችሁም እንደምታውቁት በዚህ መርህ አልባ በሆነ ጦርነት ብዙዎቻችን የግፉ ቀማሽ ሆነናል። ለምንድን ነው መርህ አልባ ያልኩት? የጦርነቱ ዋና አቀጣጣይ የሚባሉት እነ ዘመነ ካሴ ሰፈር ውስጥ የተደረገው በዓለም ላይ ታይቶ የማይታወቅ ግፍ ስፔሻሊ በዓለም ላይ ታይቶ የማይታወቅ ግፍ፣ ነገር ግን ደግሞ ሃይማኖታዊ ካባ ተላበስን እያሉ ስለ እግዚአብሔር ሕልውና ሰበክን ከሚሉ እናውቃለን ከሚሉ ነገር ግን የሚሰሩት ስራ ደግሞ ከሰይጣን መንፈስ የባሰ እጅጉንም የራቀ አይገርማችሁም? ዛሬ መቀበል ያቅተኛል። እኔ በዕለቱ መጋቢት 11 ከሞቱት መምህራን ውስጥ የመምህር ደረጀ ባለቤት ነኝ። አይገርማችሁም? ያስተማርኩት ተማሪ አይኔ እያየ ባሌን አንበርክኮ ሲረሽ ነው ከአራት ልጆቼ መሀል። አይገርምም? እያያምም እኔ ነኝ ይህን መናገር ያለብኝ? የመራዊ ህዝብ እኮ ነው መናገር ያለበት። እውን ደረጀ የሃይማኖት አባቶች አታውቁትም? በቤተ ክርስቲያን እውን የመራዊ ህዝብ 20 ዓመት ምናልባት እኔ የስራ ቦታዬ ነው፣ ለሱ የትውልድ አካባቢው ነው። የመራዊ ህዝብ 20 ዓመት ባስተማርንበት ከተማ ውስጥ በራሳችን ልጆች ደረጀ ለራሱ ልጅ ሳይሆን የሰው ልጅ ኮትኩቶ ያስተማረ መምህር ነበር። ማንም ይመሰክራል። አትመሰክሩም? ስለ ደረጀ የመራዊ ህዝቦች 20 ዓመት እስኪሸብት ምክትል ርዕሰ መምህር ሆኖ ከሰራ ከ11 ዓመት በፊት ነው ምክትል ርዕሰ መምህር ነበር። በር ላይ 4 ልጆቹ ቁመው እያዩት፣ ትንሿ ህፃን ልጅ የ2 ዓመት ናት፣ ትልቁ የ10 ዓመት ልጅ ነው። 4ቱም ልጆች እያዩት እንደ ንጉስ የሚያየው አባታቸው ተንበርክኮ በፋኖ በሰደፍ ሲመታ አዩት። አይገርምም? ይሄን ያዩት በድንግል ማርያም ብዬ እየለመንኳቸው ባሌውን ወሰዱት። ወስደውትም ግን የሺ ተረጋጊ ነው የሚለው ንጹህ ስለሆነ አይደለም ይገሉኛል ይደበድቡኛል ብሎ በፍጹም አላሰበም። ይሄ ነው የተደረገው። እኛ ሰፈር የተደረገው ከነዘመነ ካሴ መንደር የተደረገው ይሄ ነው። እንደ ዘመነ ካሴ መጀመሪያ እኮ ማስተካከል ያለበት ከሰፈሩ ነው መጀመር። እውነት ነው እናገር፣ ለምን ዋሻለሁ? መሞትም ካለብኝ ንጹህ ባሌ የተገደለውን ሞት ነው ነገ የምሞተውን ነው የምሞተው። እውን የተደረገው ስራ የመራዊ ህዝብ የሃይማኖት አባታልግ ይመቱኛል አለኝ። እግዚአብሔርን እችን ቃል የተናገረኝ መልሴ ምንድን ነው? መልሴ ምንድን ነው? እውን እነዚህ ሰዎች ላሳደጋቸው ማህበረሰብ እየታገሉ ነው። ትናንት ገርጨጭ ላይ ተንበርክከው የሄዱ የሃይማኖት አባቶች አሉ የሉም እንዴ? እኔ እኮ የሚገርመኝ እነሱማ ለይቶላችሁ ጫካ ወጥተዋል። ትግል ብለው ነው። ኦኬ ትግል ብለው ነው። እናት እንዴት ነው የምትገደል? የ60 ዓመት እናት፣ በሰዓት የተጠበሰች እናት እንዴት ትገደላለች? የተራበን ወጣት የምታጎርስ እናት እንዴት ትገደላለች? ይሄ የተደረገው እኔ ሰፈር ነው፣ እኔ ትውልድ መንደር ነው።
እዚሁ ከዘመነ ካሴ ሰፈር ነው። አይገርማችሁ? እዚሁ የዘመነ ካሴ ቅርብ ሰው በሚባሉት ሰዎች ነው የኛ ባሎች የተገደሉ። ዘመነ ካሴ ቅርብ ሰው ይባስ ብሎ እንደውም ሹልበት ሁሉ ተሰጧቸዋል በወቅቱ ይህንን እንዳደረጉ ማለት ነው። በእነሱ አገላለጽ ቃል አቀባይ የሚሉት እነ ማርሸት ፀሐዬ ደረጀን አያውቀውም። የመንግስት አፈቀላጤዎች ነበሩ ከመንግስት ስር ተወሽቀው ብሎ መግለጫ ሲሰጥ እኔ ያልሰማሁት የኔ የሆኑ ቤተሰቦች ሲሰሙት ግን አሟቸዋል። እውን እንደዛ ነው ደረጀ? እውን እንደዛ ነው ሙላት? እውን በእለቱ የተገደሉት እነገደፈው የደግ አብሮኝ የሰራ ፊዚክስ መምህር እነሱ ይሄ ይገባቸዋል። ጥቃት ይሳብባቸዋል። ዛሬም ግን በእኔ ሙያ ውስጥ ሁኖ መምህር ሁኖ እውነት ነው የምነግራችሁ መምህር ሁኖ ሞኞቹ ሙተዋል፣ እነሱ አሉ ማለት ነው። ምን ብለው ይላሉ መሰላችሁ? በትግል ጊዜ ያጋጥማል ይላሉ። ወደድክም ጠላም ያልተማረ ሀገር አይመራም። ይህን በደንብ አዝምሩበት። የሞተ መምህር ነው እንደ መከላከያ የገደለ መከላከያ መምህር ገደለ? የገደለው እኮ መምህሩ ራሱ ነው። መምህሩ ነው የገደለው። ባይዘው እንደዛ ነው የምገልጸው ነው። ትግል ነው። ኦኬ፣ ማንኛውም ሀገር ውስጥ ተቃውሞ ይነሳል። መንግስትን የሚቃወም ኃይል ይፈጠራል። ነገር ግን መንግስትን የሚቃወም ኃይል ሲፈጠር እታገልልሃለሁ የሚለውን ህዝብ እየገደለ እየረሸነ አይደለም፣ እየዘረፈ እያገተ አይደለም። ግልጽ ነው። እንዳለችው ቅድም ብዙ ግራ የገባውም የተጋባውም የተደናገረውም ገብቷል እዚህ ውስጥ እዚህ ኃይል ውስጥ ማለት ነው። ስለዚህ ይህን ሳያጠሩ ደግሞ መርህ አልባ ጦርነት ማስካሄድ ውጤቱ ምን እንደሆነ አይተነዋል። እቺ ክልል ጸረ ዲሞክራሲ እንድትሆን እቺ ክልል ባለሀብቶች የሚሳደዱባት የሚታገቱባት ህዝቡ በረሃብ አረንቋ የሚዘፈቅበት እንዲሆን የምንሰራ ሰዎች የለንም። ጫካ ያሉትንማ ተዋችሁ ለነሱ። እዚህ ውስጥ ሆነን እዚህ ውስጥ አይገርምም? እናንተን በምን እንመድባችሁ? በክልሉ ህዝብ ትከሻ ላይ እንደ መሽገር ተጣብቃችሁ ዛሬም ነገር የምትሰሩና ህዝብን የምታስበሉ ደመጣጮች የላችሁም። ከአመራር እስከ ተራው ማህበረሰብ ይህን የሚሰሩት የኛ ልጆች አይደሉም? ሁሉንም እንተው። ማህበራዊ ሴቱን፣ አብሮ መብላቱን፣ አብሮ መጠጣቱን ሁሉንም እንተው። እንዴት ፈጣሪ ይረሳል? የመራይ ህዝብ ስለ እግዚአብሔር ብዬ ለምናቸዋለሁ። ወንድሞች ናችሁ፣ አጥፍተዋል። ነገር ግን ጦርነት በኔ ይብቃ፣ በኔና በጓደኞቼ በመሰሎቼ ይብቃ። ዛሬ የምታተርፉ ሰዎች ትኖራላችሁ። በእነሱ ስም አካውንታችሁ የተገናኛችሁ ነገር የምታደርጉ ምናምን ትርፍ ቤት የምትሰሩ መኪና የምትገዙ በእነሱ ስም ቢዝነስ የምትሰሩ ሰዎች አላችሁ። እሱ ኃላፊ ጠፊ ነው። ታሪክ የማይረሳው ተግባር አትስሩ ባካችሁ። ስለ እግዚአብሔር ብላችሁ ልጆቻችሁ ናችሁ፣ ወንድሞቻችሁ ናችሁ። ወደዚህ እንዲመጡ መልሷቸው።